ሀገራችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች ቤተክርስቲያናችን። በተለይ በሐረር እና በአርሲ አዋሳኝ በሆኑ ቦታዎች ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የሚደርሰው ሰቆቃ ተጠናክሮ መቀጠሉን የሚያሳይ ነው። በተለይ በሐረር በአንጫር ወረዳ በሚገኙ 20 ቀበሌ ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ከባድ ማስጠንቀቂያ የደረሰ ነው። አንዳንዶቹ ለቀው ሄደዋል። ለአንዳንድ ካህናቶች ደብዳቤ ደርሰዋል። በ3 ቀን ውስጥ ሃይማኖታችሁን ቀይራችሁ ካልሰለማችሁ ከባድ ችግር ይገጥማችኋል ተብሏል። ሞታችን ስንጮህ አረ ያለቅን ነው። አረ ችግር እንዲህ አለብን ጎበዝ። ስንሄድ ሌሊት እንደልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው ወንድሞቻችን። ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። እኔ ላይ ብዙ አፈራራት ዛቻ በጣም በዝቶብኛል። በጣም ከምላችሁ በላይ ይሄ ነው የምላችሁ አይደለም። መግባት መውጣቴ በዘር ያዕቆብ መቤት ባሳደገችኝ በእናቴ በጻድቃኔ ማርያም ኃይል ያለው በጣም ከአቅሜ ላይ ሆኗል። የሚመለከታቸው የማይመለከታቸው ሁሉ አይገርማችሁ። እስማኤል የሚባል እንዲህ ያለ ፍትህ ለአክሱም ሙስሊሞች ብሎ 465,000 ተከታይ ያለው ፍትህ ለአክሱም ሙስሊሞች ነው የሚለው። ጥሩ ይሁን። ነገር ግን የሚመለከተው የማይመለከተውም የኔን ፎቶ በመጫን ስብከት አንዳንዴ በድምጼ አንዳንዴ ፎቶን እያደረገ እሳት አብራጅ እያደረገን ያለው ሌላው አካል ደግሞ እኔን በማስፈራራት ነው ያለው። እንገላሃለን፣ ምላስን ቆርጣለን፣ ቆራጩን ገዳዩ ፈጣሪ ነው። ነገር ግን ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ተመልካቾቻችን እንደምንሰነበታችሁ፣ እንደምንከረማችሁ፣ እንደምናላችሁ። ይህ ሰብ ሚዲያ ነው። እኔ መላኩ እባላለሁ። በዛሬ ጉዳዮቻችን ከምንመለከታቸው ብፁዓን ሊቃነ ጳጳሳት ወደ አርሲ ያደረጉት ጉዞ ሳይሳካላቸው በመንግስት ኃይላት ከመንገድ ተመልሰዋል። የብፁዕነታቸው መልእክት መልስ አግኝቷል። ወደ ሳዑዲ አረቢያ እንሄዳለን። በዚህኛው የአርሲ ተፈናቃዮች በያሉበት ሆነው ብሶታቸውን እያሰሙ ይገኛሉ። አሁንም መምህራኖቹ ላይ ማስፈራሪያ እየደረሰ ይገኛል። አብራችሁን እስከ ቪዲዮ መጨረሻ ድረስ ብትቆዩ እነዚህንና የመሳሰሉ ጉዳዮችን ትመለከታላችሁ። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጋችሁ ጀምሩልን። ወደ ጉዳዮቻችን እንለፍ። በመጀመሪያም በዚህኛው ቪዲዮ እንጀምር። አባቶቻችን ሊቃነ ጳጳሳት ወደ አርሲ አሰኮ አቅንተው ነበር። ነገር ግን እንዳሰቡት አልሆነላቸውም። በመሳሪያ ተፈራርተው ተመልሰዋል። ከ8 በላይ ሊቃነ ጳጳሳት ሄደው ነበረ። በተለይ አቡነ ጎርጎርዮስ እና አቡነ ሳዊሮስ እና አቡነ ኤልሳ፣ አቡነ ገብርኤል፣ አቡነ ማርቆስ እና ሌሎችም ሊቃነ ጳጳሳት አሉ። በቪዲዮ ላይ እንመለከታቸዋለን። ምን ገጠማቸው? እንግዲህ ጠዋት ላይ ነበር ተነስተው የሄዱት ከአዳማ። ጠዋት አንድ ፓትሮል አጀቧቸው ሄደ። ካጀባቸው በኋላ ድጋሚ ቀጣይ ላይ አንድ መርቲ አካባቢ ሲደርሱ ደግሞ ከመርቲ ወረዳ አንድ ተጨመረላቸው። ስለዚህ በሁለት መኪና ፓትሮል ታጅበው ሄዱ ማለት ነው። ታዲያ አቦምሳ መድኃኔዓለም ደርሰው የተወሰነ ዘይት ምንም ነገር አራግፈውላቸው ነበር። ካራገፉላቸው በኋላ ቀጣይ ስንመለስ እናስተምራቸዋለን ብለው አቦምሳን አልፈው ወደ አሰኮ አቅንተው ነበር። እንግዲህ አሰኮት ከመድኃኔዓለም እንደሄዱ በ20 ደቂቃ ውስጥ ነው ድጋሚ ተደውሎላቸው ለመድኃኔዓለም ማለት ነው እየተመለስን ነው ጠብቁን የሚል ነገር የደረሰው። ስለዚህ ምን ገጠማቸው የሚለውን ነገር ከቪዲዮቹ በኋላ እኔ ሀሳብ ጨምርላቸዋለሁ። እስቲ በቦታው ላይ የተገኙ ሊቃነ ጳጳሳትን እንመልከታቸው። እንግዲህ እነኚህ አባቶቻችን ናቸው በቦታው ላይ የተገኙት የነበረው። መረጃ እየተቀበልኩኝ ስለሆነ በጣም ብዙ መረጃዎች እየመጡልኝ ያሉት በዚህ ጉዳይ ላይ እና ሊቃነ ጳጳሳት የተገኙት እነኚህ ናቸው። እንዳልኳቸው ቅድም አንብቤላቸዋለሁኝ። እናመሰግናለን ወንድማችን ጸጋዬ ክፍሉ። አዎ የነበረው ጉዳይ ይህንን ይመስላል። ትንሽ ከአርሲ ከተማ ወጥተው ትንሽ ከተጓዙ በኋላ እንዲመለሱ በመንግስት ኃይላት ተነግሯቸው ወይም ችግር አለ የባሰ ነው ተብለው ተመልሰዋል። ሲመለሱም የበሬ ስጦታ ተሰጥቷቸው ለሊቃነ ጳጳሳት ተመልሰዋል። እነሱም ለተቸገሩ እንዲውል አድርገው ተመልሰዋል የሚል ጉዳይ ነው ያለው። አዎ በዚህን ያክል ነው እንግዲህ አሁኑ የአባቶችንም ድምጽ ለማፈን እየተደረገ ያለው በዚህን ያክል ነው። አቡነ ኤልሳ ናቸው እንግዲህ አሁኑ በመመለሳቸው ትንሽ ሐዘኔታም የታየባቸው ባለመሄዳቸው ቁጭት ተሰምቷቸው
ሲያለቅሱ እንደነበሩ የተነገረላቸው እሳቸው ናቸው። እንቀጥል እስቲ ወደ ብፁዕነታቸው እንለፍ። በቅኝ ግዛት ተይዛለች፣ በቅኝ ገዢዎች ተይዛለች ቤተክርስቲያናችን። በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ቤተክርስቲያናችን በቅኝ ግዛት ተይዛለች፣ በቅኝ ገዢዎች ተይዛለች ቤተክርስቲያናችን። በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ቡራኬው ድረሰን ብፁዕ አባታችን። የእሳቸው ድምፅ እንዲወጣ አይፈለግም። እሳቸውም በአንድ ወቅት እንደተናገሩት ድምፅ እየታፈንኩ ነው፣ እኔ መልእክት አስተላልፋለሁ ወይም ድምፄን አሰማለሁ፣ ነገር ግን ወደ ሚዲያ እየወጣ አይደለም ድምፄ ሲሉ በአንድ ወቅት ተናግረው ነበረ። ስለዚህ አሁንም የእሳቸው ድምፅ እንዲወጣ እየተደረገ አይደለም፣ የእሳቸው መልእክትም ወደ ህዝብ እየደረሰ እንዳልሆነ ነው። ቤተ ክርስቲያናችን በቀኝ ግዛት እየተገዛች ነው ያለችው። ከውጭ ያሉ አህዛብ ወይም ኢአማንያን ናቸው ትእዛዝ እየሰጡ መልእክትም እንዳይተላለፍ እየሆነ ያለው። ምክንያቱም ካላችሁ በዚህን ጊዜ ቤተ ክርስቲያን መከራ ላይ ባለችበት የቤተ ክርስቲያን አባቶችም እንኳ ድምፅ ለመሆን ተቸግረዋል። የሚነግሩንም መልእክት ያው የመንግስት እጅ የሚል ነው። እስቲ ቅርታ ወደ ቀጣይ እንለፍ። የብሔር የዚህ አይነት የጎሳ የብሔር የቋንቋ አስተዳደር ከሌለ አገር አታድግም ማለት ነው። ዋናው ሲስተሙ ነው። ህዝባችን የገደለው ሲስተሙ ነው። ይሄ ሲስተም ካልተቀየረ አልፎ ተርፎ ደግሞ ከእንቅርት ላይ ጆሮ ደግፍ ደግሞ አሁን አክራሪ የሚባል የመንን ከንቶ ያደረገ ይሄው እነ ሶሪያን ከንቶ ያደረገ እነ ሶማሊያን ከንቶ ያደረገ አሁን እኮ ሴሉ ቀስ እያለ ይሄ እኮ ማብቂያ ይመስላችሁ ጅማሬ ነው። በዚህ አይነት እንዲያው ሙስሊሙም ጤናማው ሙስሊም፣ ጤናማው ፕሮቴስታንት፣ ጤናማው ሌላው ካቶሊክ፣ ጤናማው ሌላው ማንኛውም ህዝብ ከኦርቶዶክሱም ጋር አንድ ሆኖ እግዚኦ ካላለ አንድ ሆኖ መመከት ካልቻለ እያንዳንዱ ተራ በተራ አይቀርለትም። ሙስሊሙ ራሱ አይቀርለትም። ዲያብሎስ ለራሱ ያዘጋጀው በዓለም አቀፍ ያዘጋጀው ክፍል ነው። በጣም ጨካኝ ነው፣ አረመኔ ነው። ምክንያቱም ቢገል በሰማይ እኮ ብዙ ነገር የሚጠብቀው አለ፣ ጥሩ ነገር ይጠብቀሃል እየተባለ ነው። ቢያርድ አሁንም እኮ እውነት ቀናነቱ ካለ እኮ አሁን በአርሲም ይሁን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል። በጣም ቀላል። ይቺ ቤተክርስቲያን እስቲ ተመልከቱ፣ ፊደልን፣ ቋንቋን፣ ታሪክን፣ ስነ ህንፃን መቼም ኢትዮጵያ ታሪካዊት ሀገር ጥንታዊት ሀገር ለመባል ያበቃት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን። ግን ከንጉሱ መንግስት መገልበጥ ጀምሮ ጠላት ወጣት ፖለቲከኞች የንጉሱን መንግስት የጣሉት ቁጥር አንድ ጠላት ኦርቶዶክስ ቤተክርስቲያን። ለምን ሲባል ከነገስታቱ ጋር አብራ ነበረች እና ምን ታድርግ? ሲኖዶስ አልነበራት፣ መዋቅር አልነበራት። የበላይ ጠባቂዎቹ ነገስታቱ ናቸው። የትጠጋ ይሄው ዛሬ ጠቅላይ ሚኒስትሩ ሚስቲቱ ፕሮቴስታንት ስለሆኑ አይደል ይሄ ሁሉ ፓስተር ዛሬ ደጋፊ ሆኖ? ለምንድን ነው? ነገ ጧት መሐመድ ቢቀመጥ ደግሞ ሙስሊሙ በሙሉ ደጋፊ ነው የሚሆነው። ይሄ ሰው ልጅ ባህሪ። የምርጫም ሰሞን አይታችሁ እንደሆነ ሁሉም ትንቢት ተናጋሪ ነው። ጥሩ ነው። እኛ ምን ሁሉም ትንቢት ተናጋሪ ነው። ገና እኛ 100 ዓመት እንትን ማለት ለምን ያ ላይ ያለው የነሱ ሃይማኖት ስለያዘላቸው ነው። ኦርቶዶክስም እኮ ይሄው ነው። ምን ማድረግ ነበረባት ያን ጊዜ? የድጓ መምህራን፣ የቅኔ መምህራን፣ የመጻሕፍት መምህራን፣ እነዚህ አብነት መምህራን ከውሻ ጋር እየታገሉ በቁራሽ እንጀራ በጥሬ ተምረው እንደገና ደግሞ በቁራሽ እንጀራ በጥሬ እያስተማሩን የልካቸውን ነው። ይሄን ብራና ፍቀው ቀለም በጥብጠው ብዕር ቀርጸው ደሞዝ ሳይኖራቸው ታሪክ ያቆዩ እኮ በረሃብ ቀበቶ ታጥቀው ነው። ስለዚህ ያም ተነስቶ ኦርቶዶክስን፣ ደርግም ተነስቶ ኦርቶዶክስን ያለው መሬቷን ቤቷን በሙሉ ወሰደው። እጂ ራስሽን ቻይ። ምን አደረገች እቺ ቤተክርስቲያን? የገሃነም ደጆች አያሸንፏትም። የገሃነም ማለት የዲያብሎስ የአጋንንት ኃይላት አያሸንፏትም። እስካሁን ድረስ እቺን ቤተክርስቲያን የኛ ጌታ በረቀቀ ጥበቡ አቆይቷታል። አሁንም ያለው ፈተና የበለጠ ያጠነክራታል። የሰማዕታት ደም የክርስቲያን ዘር ነው ይላል። የበለጠ ያበረታታል። ክርስትናው እየነጠረ ይሄዳል እንጂ የምትሆነው ነገር የለም። ለገዳዮች ግን እግዚአብሔር ይማራቸው። የምትሆነው ነገር የለም። እናመሰግናለን አባታችን፣ ቃለ ሕይወት ያሰማልን። እግዚአብሔር አምላክ ረጅም ዕድሜ ከጤና ይስጥልን።
አዎ እንትኑ ካለ እውነትም ምዕመናን እንዳይጎዱ ወይም ችግር እንዳይደርስባቸው ከተፈለገ መንግስትም የመንግስት አካላትም ጭምር ራሳቸው ክርስቲያኖች በዛ ያሉ ራሳቸው እንዲጠብቁ ማድረግ ይቻላል። አዎ እንደሰማችሁት ነው። ምንም አትሆንም ምናምን የሚለው ነገር ግን እኔ ብዙም አልስማማበትም። ለምን ብትሉ ትናንትና የነ ዮሐንስ አፈወርቅ መንበር የነበረችው ቱርክ ዛሬ የለችም። የእምነት ቦታዎቻቸው የነበሩ ሁላ እንኳን እነሱ እንትን ብለው ሙዚየም አድርገዋቸው መስጊድ አድርገዋቸው ነው የምታዩት። አሁን እንደውም እዛ ያሉ ቅዱሳት ስዕል አለቅ ብለዋቸው እስከ ሻራ እስከ መወጠር ላያቸው ደርሰዋል። እስካሁንም አሉ እንትናቸው ይናገራል። ነገርም ቱርክ ዛሬ ክርስቲያኖች በሰላም የማይንቀሳቀሱባት እንደገናም በመንግስት ስራም እንኳን የማይቀጠሩባት እንደሆነ ይታወቃል። እንቀጥል እስቲ። አዎ ይሄ የብፁዕነታቸው ባለፈው ታስታውሳላችሁ አይደለ? ሳውዲ አረቢያ ታስረው የነበሩ ክርስቲያኖች ወይም እዛ ሊሰሩ የሄዱ ክርስቲያንም ሊሆኑ ይችላሉ፣ ሙስሊምም ሊሆኑ ይችላሉ፣ የተለያዩ የእምነት ተከታዮችም ሊሆኑ ይችላሉ። ስለዚህ ብፁዕነታቸው አንድ እንትና አስተላልፈው ነበረ፣ ጠይቀው ነበረ። በዛ ያሉ የሞት ፍርድ ተፈርዶባቸው ሲጠባበቁ የነበሩን ነፃ እንዲባሉ ብለው እንትን ብለው ነበረና እስቲ ዜናውን እናንብበው። ዜናውን እንደምንመለከተው ከጎናችን ለቆሙ እናመሰግናለን ይላል። ይህም የሚሉት እዛ ተፈርዶባቸው የነበሩ ናቸው። የምህረት ጥያቄውን በሳውዲ መንግስት ተቀባይነት አግኝቷል። በሳውዲ አረቢያ ለእስር ተደርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸውን ተቋርጦ የምህረት አዋጅ እንዲሰጣቸው ተደረገ። በቤተ ክርስቲያንና በውጭ ጉዳይ ሚኒስቴር ሪያድ የሚገኘው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሚስዮን እና ጂዳ የሚገኘው ቆንጽላ ጽሕፈት ቤት በማስተባበር ባደረጉት የዲፕሎማሲ ጥረት በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ዜጎቻችን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው ተደርጓል። ምህረት የተደረጋላቸው ምስጋናቸው አቅርበዋል ይላል። አዎ የአባቶቻችን እንግዲህ አሁኑ ከሚጠበቅባቸው ጉዳዮች አንዱ ይህ ነው። ስለዚህ ቅዱስ አባታችን ብፁዕነታቸው ባደረጉት መልእክት ወይም ባስተላለፉት መልእክት የሳውዲ መንግስት ጥያቄያቸውን ተቀብሎ የሞት ፍርድ ሲጠባበቁ የነበሩ ኢትዮጵያውያንን ከ1655 በላይ የሚሆኑትን የምህረት ተደርጎላቸው ክሳቸው ተቋርጦ በነፃ እንዲሄዱ ተደርገዋል። ይህም ለብፁዕነታቸው በጣም ትልቅ እንትን የሚሰጥበት ነው። በጣም እናመሰግናለን። አባታችንም እድሜና ጤና ይስጥልን። እግዚአብሔር አምላክ በመንበራቸው ለረጅም እድሜ ያኖርልን። አሜን። እንቀጥል። እግዚአብሔር የቀባው መሪ እስከሚመጣ ድረስ ሀገሪቱ በችግር ላይ ተጋልጣለች ወገኖች። ስለዚህ ራሳችሁን ጠብቁ፣ ቤተ ክርስቲያናችሁን ጠብቁ፣ ሀብታችሁንም ጠብቁ፣ ገንዘብ አታባክኑ። ችግሩ ቀላል አይደለም፣ ሰፊ ነው። እናመሰግናለን ብፁዕ አባታችን፣ ቡራክዮ ትድረሰን። አዎ ይህን ነው የሚመስለው። ራሳችን ነው መጠበቅ ያለብን። ገንዘባችንም ንብረታችንም አሁን በስነ ስርዓት የምንጠቀምበት ጊዜ ነው። ያው ብዙ ጉዳዮች አሉ፣ እናንተ ታውቁታላችሁ። ስለዚህ እያንዳንዱ እንቅስቃሴያችን በጥንቃቄ መሆን እንዳለበት ነው። እንቀጥል። ከመምህር ዲያቆን ዘላለም ታዬ ጋር በተገናኘ አዲስ መረጃ ወጥቷል። ዛሬ በሰማነው መረጃ መሰረት ማንንም ሰው እንዳነጋግር በጨለማ ቤት እንዳሰሩትና ማንንም ሰው ማነጋገር ይፈልግ በድምፅ ሳይሆን በጽሁፍ ኮሚኒኬት እንዲያደርግ እንግዲህ ማዕከላዊ ጨለማ ክፍል አስገብተውታል። በምን በደሉ እንደሆነ ጨለማ ክፍል እንዳስገቡት እስካሁን ድረስ አይታወቅም። አትግደሉን ማለት እንደምትመለከቱት በሀገራችን ላይ ጨለማ ቤት ውስጥ ያስገባል። ከሰው ጋር እንዳትነጋገርም ጭምር ያደርጋል። ገዳዮቻችን ግን አፋቸውን አውጥተው እንገላችኋለን፣ እንጨርሳችኋለን በሚሉባት ሀገር ላይ አትግደሉን ብለው የተናገሩ አካላት ግን ጨለማ ቤት ውስጥ ታስረዋል።
በነገራችን ላይ ከመምህር ዘላለም ጋር በተገናኘ የቤተ ክህነት እጅም እንዳለበት የሚሰማ ነገር አለ። እሱም በሰፊው ሌላ ጊዜ እንመለስበታለን። እናመሰግናለን ወንድማችን ጸጋዬ ክፍሉን። የመምህር ዲያቆን ዘላለም እስር አሁን ከሰዎች ጋር እንዳይገናኝ ወይ ከጠያቂዎች ጋር እንዳይገናኝ የሚገናኘውን በጽሁፍ ብቻ እንደሆነ ነው አሁን እየተነገረ ያለው። የጸጋዬ ክፍሉ የዩቲዩብ ቻናልን ገብታችሁ መመልከት ትችላላችሁ። ሙሉን እዛ አለላችሁ። ለምንድነው ለእስር የተዳረገው ወይም እዚህ ጨለማ ውስጥ የተደረገው አትሉም? ይህን ቪዲዮ እስቲ እንመልከት። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ። የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ። ሌላው ስለ ክርስቶስ መሞት አልደከመውም። አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላለ፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። እንኳን መከራው ከሩቅ ሆኖ ተሰምቶ ቀርቶ ቅርብ ያለነው ሰዎች እንኳን መስማት አንፈልግም፣ ያንገሸግሸናል፣ ሰለቸን እንላለን። በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው የሚገደሉት ጥፋት ኖሮባቸው አይደለም፣ የሚገደሉት ክርስቲያኑ ነው ስለተገኙ። ይህን ትምህርት ስላስተማረ ነበር የታሰረው። የሚገደሉት በሩቅ ሰዎች አይደሉም፣ እዚህ በራሳቸው ሰው ነው፣ በራሳቸው ዜጋ ነው፣ ክርስቲያን ስለሆኑ ነው ደግሞ የሚገደሉት ብሎ ለአርሲ ድምጽ በሆነበት የ30 ደቂቃ የ35 ደቂቃ ስብከት በዚህ ምክንያት ነበር የታሰረው ወንድማችን ዲያቆን ዘላለም ታዬ። እንግዲህ አሁኑ ድምጽ መሆንም ያስፈልጋል። እግዚአብሔር አምላክ በያሉበት ይጠብቅልን። እግዚአብሔር አምላክ እንግዲህ አሁኑ ያስፈታልን ለማለት ተወዳለውኝ። እንቀጥል እስቲ። ይህን በደንብ ተመልከቱልኝ። እንዴት ናችሁ? እዚህ ጋር ያለው መጽሐፍ እስቲ አብረን እናንበበው። ምናልባት ከሰሞኑ ካሉ ችግሮች በአክሱምም ሆነ በአርሲ ላይ የተከሰቱ በወገኖቻችን ላይ እየደረሰ ያለው ግፍ እዚህ ጋር ያለው መልስ ሊሆን ይችላል ብዬ ስላሰብኩ ነውና በጣም ብዙ ሰው አንብቦታል ብዬ አስባለሁ። ግን ይሄ ላላነበበው ሰው ድጋሚ መመርመር ስላለብን ነው። እንግዲህ ርዕሱን እንደምታዩት የፖለቲካ ብልጽግናን የማረጋገጥ ትልምና ፈተናዎች ይላል። የተዘጋጀው ደግሞ በአሁኑ አመራር ወይንም በብልጽግና ፓርቲ ነው። እንግዲህ የታተመው ደግሞ ጥር 2012 ዓመተ ምህረት። ስለዚህ እኛ የምናነበው አንዱን ፔጅ ላይ ያለውን ርዕስ ብቻ ወስደን ነው። እሱም ማህበራዊ ወረቶች ለዲሞክራሲ ይላል ርዕሱ። እንዲህ ይላል። ዛሬ ድረስ ያልበረደና ለረጅም ዘመን የቆየ በምሁራን ዘንድ ከፍተኛ ክርክር የሚደረግበት ጉዳይ ቢኖር ለዲሞክራሲ ስርዓት ግንባታ አንዳንድ ባህሎች ምቹ ሲሆኑ አንዳንዶቹ ደግሞ ምቹ አይደሉም የሚል ነው። በ18ኛውና በ19ኛው መቶ ክፍለ ዘመን ፈላስፎች መካከል ሞንቴስኮና ስቴዋርት ሚል የተለያዩ ባህሎች ለሁሉም አይነት የመንግስት የአስተዳደር ስርዓት አማራጮች ተስማሚ ላይሆኑ እንደሚችሉ ተናግረዋል። አንዳንድ ባህሎች ለዲሞክራሲ፣ አንዳንድ ባህሎች ለፈላጭ ቆራጭ ስርዓት፣ አንዳንድ ባህሎች ለንጉሳዊ ስርዓት ብቻ ተስማሚ እንደሚሆኑ ተናግረዋል። እንዲህ ያለው ክርክር ወደ ሃይማኖትም ተሻግሮ አንዳንድ ሃይማኖቶች ለምሳሌ ፕሮቴስታንት ከሌሎች ከካቶሊክ፣ ከእስልምና፣ ከኦርቶዶክስ እንዲሁም ከመሳሰሉት ጋር ሲነጻጸር የዲሞክራሲ ስርዓት ለመገንባት ለማጽናት የተሻለ እንደሆነ በመከራከሪያነት ይቀርብ ነበር። እየሰማችሁ ነው። ዲሞክራሲን ለማረጋገጥ ወይም ለማስፈን ወይም ዲሞክራሲ እንዲኖር ለማድረግ ኦርቶዶክስም ሆነ እነዚህ ጤነኛ የሚባሉ ሙስሊሞች እንዲሁም ካቶሊክ አያስፈልግም። በግልጽ ነው መጽሐፋቸውን ላይ እንደዚህ ማኒፌስቶ ቀርጸው የሚነግሩን ማለት ነው። ስለዚህ የሚመቸው ምንድነው አሉ ፕሮቴስታንት። ካፒታሊዝምን ታስታውሳላችሁ አይደለ? የካፒታሊዝም ኢመርጅ ማድረጉ እንዴት እንደነበረ። ስለዚህ ከዛም በኋላ ነው ካፒታሊዝም እየተስፋፋ ሲሄድ ፖለቲካም ይሄም ለዚህም የሚስማማው ፕሮቴስታንት ሆነ ማለት ነው። ስለዚህ እንደዚህ ነበረ ዲሞክራሲ እየተባለ ካፒታሊዝም ምናምን እየተስፋፋ የመጣውና ስለዚህ ፕሮቴስታንትም እንትን ካለ በኋላ ከዛ የዲሞክራሲ ስርዓት እያሉ እያምታቱ የመጡት ወይም ሌሎቹ ጤነኞች ናቸው የሚባሉ ሃይማኖትን የማጥፋት ዘመቻ እየተካሄደ ነው የሚገኘው። ስለዚህ አሁን ያለው ችግርም አንዱ የዚህ አካል መሆኑን እንድታዩልኝ ፈልጌ ነው ይህንን ያመጣሁት።
እናንተም ሀሳብና አስተያየት ስጡበት። እንቀጥለው ቪዲዮ። ዛሬ ድረስ ሁሉም ባህሎችና ሃይማኖቶች ለዲሞክራሲ ተስማሚ ላይሆኑ እንደሚችሉ በመከራከሪያዎች የሚያቀርቡ ምሁራን አይጠፉም። ዋናው ሀሳብ ሃይላይት ያደረኩት ነው። እሱም ደግሞ ምንድነው እንዲህ ያለው ክርክር ይላል ወደ ሃይማኖትም ተሻግሮ አንዳንድ ሃይማኖቶች ለምሳሌ ፕሮቴስታንት ብሎ ጠቅሷል። ፕሮቴስታንት ለሁሉም ነገር ተስማሚ ነው፣ በተለይ ደግሞ ላለው አመራር የተመቸ እንደሆነ ይገልጻል። ግን ከሌሎቹ አሁን ለምሳሌ ከካቶሊክ ከእስልምናና ከኦርቶዶክስ ተብሏል። አሁን እነዚህ ፈተና ናቸው ላለው ብልጽግና ለመሻገር ማለት ነውና ካያችሁት ደግሞ እውነት እኮ ነው። አሁን ብልጽግና ከመጣ ጀምሮ የፕሮቴስታንት እምነት ምንም አይነት ችግር የገጠመውም ራሱ አይመስልኝም። ምክንያቱም እንደውም በጣም ይሄ የብልጽግና ወንጌል ሙቭመንት ራሱ በደንብ እየተስፋፋ ብዙዎች መሬት ያገኙበት ቸርች የገነቡበት ኢቭን ከስልጣን ጀምሮ ስትሄዱ እኮ በአብዛኞቹ የፕሮቴስታንት እምነት ተከታዮች ናቸው ብዙ ቦታዎችን ያገኙት ማለት ነው። አርቲስቶች ሳይቀሩ ከኦርቶዶክስ ወደ ፕሮቴስታንት ኮንቨርት ያደረጉሉ አይተናል አይደል እንዴና እና ከዚህ መጽሐፍ እንደምንረዳው ከሆነ ፕሮቴስታንት እንደ ቱል ሆነው ተጠቅሞባቸዋል በደንብ ተደርጎ እና ወደ ኋላ ልመልሳችሁ። ከዛ ፊት ስለ ፋሚሊ በሚል ርዕስ አንድ ዶክመንተሪ ላይ የተሰራ አለ the family። ይሄ በጣም ኢምፖርታንት የሆነ ዶክመንተሪ ነው። ምክንያቱም ከላይ ያሉ አካሎች ማን እንደሆኑ እንድትረዱ ይረዳቸዋል በሚል በጣም ብዙ ሰርችበት እና እነዚህ ናቸው ከላይ ብልጽግና የሚለውን ሀሳብም ያመነጩትም በአለም ላይ እየሆነ ያሉት ነገሮች ወደ አንድ አስተዳደር ወደ አንድ ከረንሲ ኒው ወርልድ ኦርደር በጣም እየሰሩ ያሉትና ብልጽግና ብለው ይመጡትም እነዚህ ናቸው መነሻው ማለት ነው። ሰው ዘመኑን መመርመር እንደ መጽሐፍ ቅዱስ ምክንያቱም የኛ ህይወት ምድር ላይ ብቻ አይደለም ያለው የሰማዩን ህይወታችንን ማስተካከል አለብን። ምድር ላይ ብቻ ምናስብ ከሆነማ እኛም ብልጽግና እንጆይን አድርገን ነበር። ምክንያቱም በቃ አንሞትም ማለት ነው ኢሞርታል ነን ማለት ነው አይደል እንዴ? በቃ ምድር ላይ ያለውን ብቻ ህይወት መበልጸግን ብቻ ገንዘብ ማከማቸት ብቻ መናስብ ከሆነ ማለት ነውና ይሄ አይደለም የኛ አላማ። መንፈሳዊ ነው። መንፈሳዊ ህይወታችን የላይኛው የሰማዩ ህይወት ስለሚበልጥ ነው የጨለማውንና የብርሃኑን ዓለም መለየት ያለብን። መልካም ጊዜ ይሆንላችሁ ወንድሞቼ። እናመሰግናለን እህታችን። ኤንድ ኦፍ ዴይ የሚለው የቲክቶክ ቻናሏን ገብታችሁ መመልከት ይችላሉ። በጣም ብዙ ጉዳዮችን የምታስተላልፍ ነች። ይህ ዘ ሴክሬት ሶሳይቲ የሚሉት ጉዳይ ያላቸው ወይም ዘ ፋሚሊ የሚባሉት ከነሱ ጋር የተያያዘ ቆንጆ መረጃ ከሚያካፍሉ እህቶቻችን ወይም የቲክቶክ ቻናሎች መካከል አንደኛው ነው ኤንድ ኦፍ ዴይ የሚለውን ገብታችሁ እዛ መመልከት ትችላላችሁ። ብዙ ጉዳዮችን ስለምታነሳ ማለት ነው። ስለዚህ ለዲሞክራሲ መረጋገጥ ኦርቶዶክስ መሰናከል ነች፣ አታስፈልግም። ስለዚህ ምንድነው የሚያስፈልገው በዚህ ሰዓት? ፕሮቴስታንትነት ወይ ደግሞ እነዚህ አሸባሪዎች ነሱ ይመረጣሉ። በዚህ ነው ገንዘብ የምሰበስበው በዚህ በእንደዚህ አይነት ነገሮች ወንጀሎች ሲፈጸሙ አንተ ገብተህ ምዘርፍበት ማለት ነው። እንደምናቀው የነ ሱዳንም በሉት የነ የመን ሀብትም እንዴት እንደተዘረፈ ስለሚታወቅ ስለዚህ ዘ ፋሚሊ የሚባሉት በጣም ቆንጆ አካል ላይ ያሉ ሰዎች ናቸው። ቀላል የሚባሉ አይደሉም። በሌላው ምን አደከማችሁ ዓለምን በእጃቸው የሚዘውሩ ኃይላት ናቸው። ይህም በሰፊው በሌላ ጉዳይ በሌላ ጊዜ መመጣበት ይሆናል። የዛሬ ጉዳዮቻችንን ግን ከአርሲ ጋር የተያያዘ እንዲሆን ነው ዋናው ዓላማዬ። ይህን ጉዳይ የማጽዳቱ ሂደት እየተካሄደበት ያለው የዛሬ 6 ዓመት አካባቢ የታተመ መጽሐፍ ነው እንደምታዩት። ስለዚህ ዲሞክራሲ ለማረጋገጥ ወይም የፖለቲካ ዲሞክራሲን ለማረጋገጥ የፖለቲካ ዲሞክራሲ ነው የሚለው እንግዲህ አሁን ስለዚህ ኦርቶዶክስ እንቅፋት ነች ማለት ነው። ጀምሮ ክርስትናን በደስታ የተቀበለች ከሁሉም ማህበረሰብ ጋር በሰላም አብሮ በመኖር የታወቀች ለሀገርና ወገን በትምህርት ዘርፍ ፊደል ቀርጻ ስርዓተ ትምህርት ነድፋ ከፊደል እስከ መጻሕፍት በማስተማር እንደ አንድ የፍትህ ተቋም ሆና ያገለገለች በስነ ምግባር ሀገር ወዳድ
ሩሩ ሙሉ ሰብዕና ያለው ዜጋ ያፈራች በኪነ ህንጻና በኪነ ጥበብ እስከዛሬ ድረስ ዓለም በአድናቆት የሚጎበኛቸውን ለሀገራችንም በቱሪዝሙ ዘርፍም ከፍተኛ ገቢ የሚያስገኙ አብያተ ክርስቲያናትን እና ገዳማትን የስነ ጽሁፍ ጥበብ በቅርሳቅርስና አካባቢ ጥበቃ ረገድም ሺህ ዘመንን ምዕት ዓመታትን ያስቆጠሩ ጥንታውያን ቅርሶችን ያስገኘች በሀገራችን የተፈጥሮ ደን በሚመናመንበት ዘመን የተፈጥሮ ደንን በመንከባከብና በመጠበቅ ረገድ ከፍ ያለ ሚና የተወጣችና የምትወጣ ቤተክርስቲያን ናት። ነገር ግን ባለቤቷ እና ራሷ የሆነው ክርስቶስ እንደተናገረ ነገሮች ሁሉ አልጋ ባልጋ ሳይሆኑ በብዙ መከራ ውስጥ 2000 ዘመናትን አልፋ እዚህ ደርሳለች። በዚህም ዘመን በብዙ መልኩ ከዓለም መከራን የተቀበለች ትገኛለች። ከመከራዎቿ መካከልም ዋናውና አሳሳቢ ሁኔታ ላይ የሚገኘው የምዕመናን በግፍ መገደል፣ መሰደድ፣ ሀብት ንብረታቸው መዘረፍ እና የአብያተ ክርስቲያናትን መውደም ነው። ከአንድ ዓመት በፊትና 2018 ዓመተ ምህረት ብቻ እንኳን በምዕራብ ሐረርጌ ሀገረ ስብከት በአሰቦት ገዳም በአበው መነኮሳት ላይ ግድያ ተፈጽሟል። በምስራቅ ሸዋ ሀገረ ስብከት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መናንያን ከየበዓታቸው ተወስደው በግፍ ተገድለዋል። አሁን ደግሞ ችግሩ ተባብሶ በምስራቅ አርሲ ሀገረ ስብከት በሽርካ፣ በሆሎንቆ፣ በመርቲ፣ በጉናና በአሰኮ ወረዳዎች በምዕመናንና በካህናት ላይ ተደጋግሞ የተፈጸመውን ግድያ ማንሳት ይቻላል። በዚህ ወር ግንቦት 23 2018 ዓ.ም በአሰኮ ወረዳ በተፈጸመው ጥቃት በርካታ ምዕመናን ተገድለዋል፣ ታግተዋል። በሺ የሚቆጠሩ ምዕመናን መኖሪያ ቤታቸው በእሳት ተቃጥሏል፣ ንብረቶቻቸውም ወድመዋል፣ ከቀያቸው ተፈናቅለዋል። 101 ዓመት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። የካራ ኩፍተና መድኃኔዓለም ቤተክርስቲያን ተዘርፏል። በዚህ ምክንያት ብፁዕ ቅዱስ ፓትርያርኩና የሀገረ ስብከቱ ሊቀ ጳጳስ የሐዘን መግለጫ ሰጥተዋል። እኛም የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት የቤተክርስቲያኑ ልጆች እንደመሆናችን ሁላችንም በዚህ እኩይና ጸያፍ ድርጊት የተሰማንን ጥልቅ ሐዘን በብፁዕ አባታችን ፊት እንገልጻለን። በትጋት ልናገለግላት የምንማርላት የቤተክርስቲያናችን ጉዳይ ይመለከተናል በማለት ከዚህ በመቀጠል ለብፁዕ አባታችን ያለንን ጥያቄ እንደሚከተለው እናቀርባለን። ብፁዕ አባታችን ሆይ ይህ በቤተክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? በቤተክርስቲያን ልጆች ላይ በምዕመናን ላይ በየጊዜው እየተፈጸመ ያለው የስነ ልቦና ጥቃት፣ የአካል ጉዳት፣ ስደትና መከራ፣ ግድያ፣ የሀብት ንብረት መውደም እስካሁን ድረስ ቀጥሏል። በየጊዜው እየተፈጸመ ያለው በመሆኑም ጥቃት ፈጻሚው አካል ተጣርቶ ህጋዊ እርምጃ ጉዳዩ በሚመለከተው አካል ተወስዶ በህይወታቸው በቤታቸውና በንብረታቸው ላይ ጥቃት የተፈጸመባቸው ምዕመናን እውነተኛ ፍትህ እንዲያገኙ ብፁዓን አባቶቻችን በጥባትና በቁርጠኝነት የመንፈስ ቅዱስ ልጆቻቸውን ከሞትና ከስደት እንድታድኗቸው በልጅነት መንፈስ እንጠይቃለን፣ እንማጸናለን። ሶስተኛ በምስራቅ አርሲ ዞን በደረሰው ጥቃት ምክንያት ከቤት ከንብረታቸው የተፈናቀሉ በብዙ ሺህ የሚቆጠሩ ምዕመናንን በአሁኑ ወቅት በጽኑ ችግር ውስጥ ስለሚገኙ አፋጣኝ የሆነ የነፍስ አድን እርዳታ እንዲደረግላቸውና ደህንነቱ ተረጋግጦ ወደ ስፍራቸው ተመልሰው ኑሯቸውን ማቋቋም የሚችሉበት የተጠናና መሬት ላይ የወረደ ስራ እንዲሰራ ስንል በአክብሮት እንጠይቃለን፣ እንማጸናለን። እስካሁን በተፈጸሙ ጥቃቶች ቅዱስ እናመሰግናለን። የቅድስት ሥላሴ መንፈሳዊ ኮሌጅ ደቀ መዛሙርት በስብሰባ ላይ ያሉ እና አቡነ ሳይሮስ ስብሰባ ላይ በነበሩበት ገብተው ጥያቄያቸውን እንዲህ አቅርበዋል። ቆፍጠን ያለ መልእክት ማለት ነው። እናመሰግናለን። አዎ የቤተ ክርስቲያን ከሚጠበቅባቸው መካከል እንዲህ አድርገዋል። እንቀጥል። የአርሲ መከራና ሰቆቃ እንስማ። እዚች ጋር ሁሉም ተነካክቷል። የተነካካውን መልሼ ብለው ያው አጠር አዳችሁን ነው የምናገረው። ሰውየው ምን አለ? ላሟን አስሯት ወደዛ ሲሄድ እምቧ ትላለች። ቋ አመጣልሻለሁ አለ። ቋ አመጣልሻለሁ ሲል ላሟ በችጋር ሞተች። ስትታረድ ምንድነው ጆሮዋ ብቻ ነው የሰማው። ለምን? የሰማችበት አልተደረገላትማ። ጮታችን ስንጮህ አረ ያለቅን ነው፣ አረ ችግር እንዲህ አለብን ጎበዝ። ስንሄድ ሌሊት እንደልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቅን ስንለው ወረዳውም ቀበሌውም እሺ ነው ይደረጋል ነው። ግን ሲደረግ አናይም።
ብሎ ብሶ መጣ። ቅድም አባታችን ገልጸውታል። ቅዳሴ 1 ሰዓት ተኩል መግባት መጣ እንገባ ጀመር። ከምን ተችግሩ አንፃር እኔ ጠለታ ቅዱስ ገብርኤል ደብር አስተዳደር ነኝ፣ ሊቀመንበር ነኝ። ብሶት የደረሰብኝ ነው የምናገር። ህዝቡም ማስቀዳሽ ጠፋ። ኧረ ዛት ይማጣል ምን ይሻለናል? ህዝቡም ተችግር አንፃር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ ኡኡዋል ስንል የሚሰጠ ምላሽ ምንድን ነው? የሞተ ምላሽ ነው። ችግር የለም አለ በቂ። ኧረ በቂ መከላከያ ይንጣልን ስን አለ የኔ የወረዴ ምንሻ በዙ አልቋል። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው? ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አው የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም፣ ህግም እንደማይኖር የለም። አለ ቁጭ ብሎ ነው የለም። ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዚች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል። የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቃጠል ዛሬ እንዲህ አንሆንም ነበር። አው ስለማና ነው። ግን እኔ ወንድሜንም ማጥቼ ንብረቴም ደብሎ ይድበል ወንድሜ በኖረ ነው። ናለቅስ ነበር። ቤተክርስቲያናችን ከሚገርማችሁ ነገር ማለት ነው ለሊት ማህሌት የሚቆምበት ቤተክርስቲያን፣ ሳታት የሚቆምበት ቤተክርስቲያን እንደ በለተ ሰንበት ጧት 2 ሰዓት ቅዳሴ የሚገባበት ቀናል። እውነቴን ውስጤን ነው የምነግራችሁ። ተሸማቀሉ አስቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል። ይህን ይመስላል እንግዲህ አሁን በአርሲ ክርስቲያኖች እየደረሰው ሰቆቃ ይህን ነው የሚመስል። እነሱ ከዛ ተፈናቅለው ወጥተው አሁን በመጠለያ ውስጥ ያሉ ናቸው። በመከራ በችግር በጥም በረሃብ ነው ያሉት። አሁንም ፍትህ አርሲ እስክታገኝ ድረስ እንጮሃለን። እዛ የነበሩ በአካል ተገኝተው እንግዲህ አሁን ምንድነው ያሉ ሰምታችሁ ከሆነ እንዲህ ምን እንደምንናገረው ብቻ አይደለም፣ እዛ በአካል ያለው ሁኔታ እንዲህ ቀላል የሚባል ነገር እንዳልሆነ እየተናገሩ ነው የሚገኙ። አዎ በጣም ምልክቶች ይታዩ ነበር። አሁንም የተጀመረ ስላልሆነ ማለት ነው፣ ረጅም ጊዜ ወሰደ ስለሆነ ተጠንቶበት የተደረገ ነው። በኋላ እናያለን። ወደ መጨረሻ አካባቢ አንድ ቪዲዮ አለን። በቀጣይም የሱ ክፍል የማቀርብላችሁ ይሆናል። እንቀጥል። ዘመዴ አሩሲው ስንመራ አሩሲው የዘር ማጽዳት ነው፣ የሃይማኖት ማጽዳት ነው። ከዛ የማውጣት አለቀ። በደንብ እዩ። ለምሳሌ እንመልከት። ይሄ ሃይማኖት አይደለም የሚሉ ሰዎች እሺ የደረሰው ኦርቶዶክስ ላይ ነው። አንድ ቀን አይደለም፣ በየጊዜው ነው። ጥቁር ተለብሶ ነው፣ ዋይ ነው። እቅድ ስለሆነ እንዲፈታ አይፈልግም። አለመፍታት ብቻ አይደለም፣ በሚዲያ እንዲዘገብ አይፈልግም። ስራው የመንግስት ስለሆነ እንዴ ኦርቶዶክስ ኢትዮጵያ አይደለም እንዴ? አማራ ኢትዮጵያ አይደለም እንዴ? በፈለገ ነገር ይሁን አደጋ ደረሰበት፣ ቤቱ ተቃጠለ፣ ከብቱ ተዘረፈ። በዚህ ቦታ የሚኖሩ ዜጎች፣ በዚህ ቦታ የሚኖሩ እምነታቸው እንደዚህ ሆነ፣ በዘራቸው ኦሮሞ አማራ የሆኑ ጽንፈኛው ሸኔ፣ ጽንፈኛው ማንነት የፈለገ ስም ስጡት፣ እንደዚህ አደጋ ደረሰባቸው ብሎ ኢቢሲ የማይዘግበው ለምንድን ነው? በኦርቶዶክስ ግብር አይደለም የሚተዳደረው? ደሞዙን የሚከፍለው ኦርቶዶክሳዊ አይደለም ወይ? ታክስ የሚከፍለው ኦርቶዶክሳዊ አይደለም ወይ? የኦርቶዶክሳውያንን መከራ፣ የኦርቶዶክሳውያንን ስቃይ፣ የኦርቶዶክሳውያንን መዘረፍ፣ መገደል መንግስት መደበቅ የፈለገው ራሱ ስለሚሰራው ራሱ ስለሚያስፈጽመው መመሪያ የሚሰጠው አብይ አህመድ ስለሆነ ግፉበት የሚላቸው አብይ አህመድ ስለሆነ ሆንግ ኮንግ ላይ አንድ ፋብሪካ አብይ አህመድ ወጥቶ በጣም የደረሰባችሁን ነገር እናዝናለን ይላል። ቤሩት ላይ የተቀመጠ ኬሚካል ህንፃና መስታወት ሲፈርስ እኩለ ሌሊት ወጥቶ በቤሩት በደረሰው ነገር እጅግ አዝኛለሁ ወላሂ ይላል። ኩዌትን ኢራን ደበደበቻት ብሎ ኢራን ትክክል አደረገች፣ በጣም 2 ሰው ሞቷል። እዚህ አሩሲ ውስጥ የሚያሳርዳቸውን ኦርቶዶክሳውያን እንደ ሰው የማይቆርጠው ለምንድን ነው? ሰው የማይቆርጠው
100% የተመረጠ ነው። 100% ከሆነ ደግሞ አሩሲዎችን መርጠው ከብልጽግና ተመርጧል ተብሎ ይያዛል። የመረጡት ሰዎች እንደ ከብት ሲታረዱ፣ ገንዘባቸው ሲወሰድ፣ ሀብታቸው ሲወሰድ እንዴ ሁለት መስመር እንዴት ይጠፋል? አሁን ትላንትና ቢጨንቀው ምን አደረገ? ዝተት ነገር በጽህፈት ቤቱ በኩል አደረገ። በጠቅላይ ሚኒስትር ጽህፈት ቤት አለና መሀል በጎን በዚህ በአማራ ክልልም ብሎ ለማመቻ። እናመሰግናለን መምራችን ዘመድኩን በቀለን። አዎ የማጽዳት ነው፣ ኦርቶዶክሳውያን የማጽዳት ይህ መከረኛ ማንም እየተነሳ የሚጨፍርበት ወይም የሚጨፈጭፈው የአማራ ህዝብ አለ። አዎ እነዚህን ሁሉ በኢትዮጵያ ውስጥ አይፈለጉም። ለምን የሰሜኑ ክፍል እንዲፈለግ ማን ነው እንዲኖር የማይፈለግበት ነው ሰሜኑ። ይሄ ምክንያቱም ኦርቶዶክሳዊ ያለበት በብዛት ወደዛ ነው፣ ጠንካራ ክርስቲያንም ያለው ወደዛ ስለሆነ ማለት በብዛት ማለት ነው እንጂ በሌላው ያሉትንም በአርሲ ያሉትም ተጋድሎ እያየን ስለሆነ ማለት ነው። ስለዚህ እነዚህ እንዲኖሩ አይፈለጉም። ለዚህ ነው የሁላ ማጽዳት። ምክንያቱም መንግስትም እንኳ እንትን መግለጫ የማይሰጥበት ፋና አይዘግበውም፣ ኢቲቪ አይዘግበውም፣ ዋልታ አይዘግበውም። ለምን? ጥያቄ ያስነሳል። ስለዚህ መንግስት አንደኛውና ዋነኛው ተዋናይ ነው። ካልሆነ ለምን አይዘግበውም? እንዳለው እኮ ነው ስለ ውጪ የሆነ በዚህ ተፈጠረ እንደዚህ የሆነ የውጭ ዓለም ይዘገብ የለ እንዴ? ስለ እስራኤልና ኢራን ወይም ስለ ራሻና ዩክሬን ጦርነት ይዘገብ የለ እንዴ? ይሄን ያክል ሰው ሞቱ እየተባለ እዛው አጠገብ ያሉ የአርስ ሰዎች ማን ይዘግብልህ? ማን ድምጽ ይሆናቸው ታዲያ? ስለዚህ መንግስት ስፖንሰር አድርጎት ነው። ይሄ የሚታወቅ ነው። ከነሱም እንትን እንዲሉን አንፈልግም። መግለጫ ሰጥቷል ተብሏል። ባለፈው የሆነ ነገር አይተናል። ነገር ግን የሱ ያዞ እንባ ብላችሁ እለፉት፣ የውሸቱ ስለሆነ ማለት ነው። አዎ ይሄ ነው ያለው። በንቃት እኛ ራሳችን ተደራጅተን ራሳችንን ካላስከበርን እንዲሁ ነው ስናለቅስ ነው የምንኖረው። ሕፃኑ ከእናቱ ፊት እያለቀሰ እናቱን የሚያርዱ የሕፃን ጩኸት የማይሰማቸው ሕፃኑን እያስለቀሱ ከአንገቱ መስቀሉን የሚበጥሱ አድጎ እንኳን እምነቱን እስኪመርጥ የማይፈቅዱለት እነዚህ ሰብስበው ሰው የሚያስለቅሱ ክርስቲያኖችን ያላግጡባቸዋል። እያረዱ ቪዲዮ ያነሷቸዋል። በእሳት እያቃጠሉ ቪዲዮ ያነሷቸዋል። እንዲህ ሆኖ ምንም የማይነጋ ነው የሚመስላቸው። ቀን የማያልፍ ጉልበት የማይደክም ዘመን የማይተካ ነው የሚመስላቸው። በጣም ነው የሚገርመው። ግን ወይትረሃዋ ሆሃት ለም ፍጥረት ወጣት ቢያልቅ ካህን ቢታረድ ቤተክርስቲያን ቢቃጠል ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል። ላረዳችሁ ሰዎች ግን ወዮላችሁ፣ እግዚአብሔር ዋጋ ይከፍላል። የሚቃወም ይቃወመኝ፣ የሚጠላ ይጥላኝ፣ ቤተክርስቲያንን የሚጨርሳት የውስጧ ዘረኝነት። ክርስቲያን ታረደ ተብሎ ይጮሃል። እርስ በርሳችን ግን እኛ የተራረድ ነው አይበልጥም ወይስ? እግዚአብሔር ያሳያችሁ። ያረዱ ሰዎች 50 ክርስቲያን 100 ክርስቲያን 200 ክርስቲያን ያርዳሉ። ዘረኝነት ግን የሁላችንን ልብ አላረደውም እንዴ? አርዶ እኮ በልቶታል። አሁን እንኳን ደግሞ ልባችን ለወንድማማችነት የተከፈተ አይደለም። ሂዱ፣ በቤተ ክህነት ሂዱ፣ በመምህራን መካከል፣ በመነኮሳት መካከል፣ በትልልቆቹም መካከል ዘረኝነት፣ እልም ያለ ዘረኝነት። ይህ ልብ መቼ ነው የሚከፈት? ደም እየፈሰሰ እንኳን ደግሞ አይከፈትም። አሁንም የተዘጋ ልብ፣ አሁንም የተዘጋ ልብ፣ አሁንም ጎጠኛ፣ አሁንም መንደረኛ፣ አሁንም ዘረኛ፣ አውሬ። ምንም በቃ እንደው በክርስቶስ ስም ተሰብስቦ ሰው ዘረኛ ሆነ። ክርስቶስ አንዲት ቤተ ክርስቲያን አይደለም ያለችው? ልብ ለልብ እየተራረድን አይደለም ወይ? ካህናቱን ማርደዋቸዋል፣ የሞቱት ሙተዋል፣ ያለውንም በቁማችን የሞትን ነን። ወጣቱም በማይረባ ስርዓተ ትምህርት ሀገር የለሽ ቤተ ክርስቲያን የለሽ ወገን የለሽ ፍቅር የለሽ የሆነ የሚያብድ የሚያደርገውን የማያውቅ ከሆነ ቤተ መቅደስ እየተቃጠለ ሰሞኑን እየሰማችሁ ነው። ክርስቲያኖች ይታረዳሉ። የቀሩት እንኳን ደግሞ ተስፋ እንደኖራቸው ይቃጠልባቸዋል። መስቀል ካንገታቸው እየተበጠሰ መሳቂያ ይደረጋሉ። የሁሉ ተደረገ። አያችሁ፣ ትውልድን ከሀገር እንዳይኖር ማድረግ፣ የሚያመልክበትን ቤተክርስቲያን ማቃጠል፣ ቀጥሎስ በስርዓተ ትምህርት ደግሞ ማበላሸት። የኛ ያልሆነ ትምህርት ያለን ይመስለኛል። ወጣት ቢያልቅ ካህን ቢታረድ ቤተክርስቲያን ቢቃጠል ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል። ላረዳችሁ ሰዎች ግን ወዮላችሁ፣ እግዚአብሔር ዋጋ ይከፍላል። የክርስቲያን ደም ስንት ሲፈስ ነው የሚሞላ ጽዋው? አይበቃም ወይ? ምድር የንጉሥ አይደለችም። ምድር የባለስልጣን አይደለችም። ምድር የእግዚአብሔር ነው። ድሃውን እየገለበጥክ ቤቱን እየወረስክ እያፈረስክ ቤት የምትሰራ ሁሉ
ያ ምድር የእግዚአብሔር ነው፣ ያንተ አይምሰልህ። ሰውን በመልኩ በዘሩ አፉን በፈታበት በሚናገረው ቋንቋ የምታሰድድ የምትገድል፣ ያ አንተ ቁመህ ወንድምህን የምትገልበት ምድር ያንተ ቋንቋ አይደለም፣ የእግዚአብሔር ነው። ማናችንም ይመለከታል። በዚህ ዘመን ውስጥ የምንገኝ ማናቸውንም ህዝብ እናመሰግናለን። ቃለ ሕይወት ያሰማል። ይቅርታ፣ እናመሰግናለን። ቃለ ሕይወት ያሰማልን አባታችን መምህር ሊቀ ሊቃውንት አባ ገብረ ኪዳንን። አዎ ይህ ነው ያለው ሁኔታ። የክርስቲያኖች ደም ይፈሳል። አሁን ደግሞ ሌላው በአንድ ላይ እንኳን እንዳንቆም እያደረገን ያለው ይህ ዘረኝነት የሚባለው በሽታ ነው። ይህ በሽታ ነው። አሁን ከሌሎቹ አንጻር በሽታ የሚሆነን ማለት ነው። በአንድ ላይም እንኳን እንዳንቆም ይሄ እንትና ነው ይሄ እንትና ነው የሚሉ ሰዎች አሉ። ከላይ ጀምረው ከመምህራን ከሚባሉ በቃ በዚህ በአርሲ ሁኔታ ላይ ወይም በዚህ ባለው ሁኔታ እንዲነሳ ራሱ የማይፈልጉ መምህራን ሁላ አሉ። ምንም እንትን የሚባል ነገር የለም። እኛ ከራሳችን ከውስጣችን ካላጸዳን እንትን አይመጣም፣ ፍትህ አይሰፍንም። ሲጀመር ከውስጣችን ካለው በኋላ ካረምን ካስተካከልን በኋላ ነው የውጭውን በአንድነት ሆነት ምን መክተው ማለት። አሁንም ድምጻችንን አንቀይርም፣ ሐሳባችንን አንቀይርም፣ ቃላችንን አንቀይርም። ለአርሲ ፍትህን እንጠይቃለን። የአማራ ሃይማኖት ይሉናል በኦሮሚያ ውስጥ። የማን ሃይማኖት? የአማራ ሃይማኖት። ደግሞ ይሄ አረንጓዴ ቢጫ ቀይና የተለጠፈበት ባንዲራ አለ ይሉናል። የእግዚአብሔር ልጆች የተለያየ ነው በባንዲራ ጉዳይ ነው እንዴ? የተለያየ ነው በአማራ ነው እንዴ? የተለያየ ነው በክርስቶስ ኢየሱስ ነው። በማን የተለያየ ነው? ክርስቶስ አምላካችን ብለን ስንቀበል ለምን ስሙን እንሰማለን? ለምን ስሙን ይጠራል ብለው ያሉ ሰዎች ግን ምክንያት ያመጣሉ። ምን ብለው? ገድለውን ሲያበቁ ቤተክርስቲያን አቃጥለው ሲያበቁ እነ እገሌ ናቸው ይሉናል። የአማራ ሃይማኖት ይሉናል። በማርያም ንገሩኝ፣ ክርስትና የሚጀምረው ከአማርያ ነው እንዴ? መጽሐፍ ቅዱስ የጀመረው ባህር ዳር ነው እንዴ? አይደለም እኮ። ጥቂት ታሪክ እንኳን አያውቁም። ምናልባት የመረጃ ዘመን ነው አያውቁም። ግዴላችሁም። ክርስትና የጀመረው በዚህ አይደለም። ክርስትና ያለው በዓለም ሙሉ ላይ ነው። ኦርቶዶክሳዊነት በዓለም ላይ ሙሉ አለ። እናመሰግናለን። አዎ እንግዲህ አሁን በኦሮሚያ ክልል ውስጥ ከሚያስተምሩ መምህራን አንዱ ናቸው። እግዚአብሔር ቃለ ሕይወት ያሰማል። እኔ እኮ ያ ምስኪን ህዝብን እኮ ሲያታልሉት ሲሸውዱት እኮ ነው። እንደዚያማ ከሆነ የግሪክ ሰዎች ሲጠመቁ፣ የግብጽ ሲጠመቁ ክርስቲያን ሲሆኑ፣ የሰማሪያ ሰዎች ክርስቲያን ሲሆኑ፣ የሮማዎች ሰዎች ክርስቲያን ሲሆኑ፣ የህንዶች ክርስቲያን ሲሆኑ እነ ቶማስ ያስተምሩበት እነ ቅዱስ ቶማስ ያስተማሩበት እነሱ ሲያስጠምቋቸው ክርስቲያን ነበር የሚሆኑት ወይስ አማራ ነበር የሚሆኑት? ለነዛ ምስኪን ሰዎች ግን ማታለያ ይሆናል። እንደ ቀላል የሚታይ አይደለም። አዎ ለምስኪኑ ህዝብ ማታለያ ይሆናል። አዎ ክርስቲያን የመጣው ከአማራ ነው። ኢትዮጵያ ውስጥም እንኳን ሲገባ አማራ ላይ አይደለም መጀመሪያ የገባው። አዎ ምክንያቱም በዛን ጊዜ ጃንደረባው የአክሱም ዘመነ መንግስት ነው የዛን ጊዜ። ስለዚህ መጀመሪያ የሄደው በትግራይ በኩል ነው እንግዲህ አሁን ወደ ኢትዮጵያም የገባው። ነገር ግን እንዲጠፋ የተፈረደበት ህዝብ ስለሆነ ታሪክም አንዱ የማጥፋት ዘመቻም ስለሆነ ይህን እያወቃችሁ አዎ ላይክ ሰብስክራይብ እያደረጋችሁ ደግሞ በዚህ አዳርሱት ለሁሉም። ሁላችን ወደ ስላሴ እንንበርከክ። ስላሴ እርሱን እንዲሰጥ እጃችን አንስተን እንንበርከክ። አጋሳለም ስላሴ አባታችን መልስ ስጠን፣ መልስ ስጠን። ከአርያም ክንድህን ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? ማን ይፍረድ? ማን ይፍረድ? ይህ አምላክ ይፍረድ። አመስግኑትና ይፍረድ ይህ አምላክ። በቃ አሁን የሥላሴ ነግረናል። በቃ ከሱ መልስ ይጠብቃል። እናምናለን አናምን
መልስ እንደምሰጥ እናምናለን አናምንም? እናምናለን። አዎ እናምናለን። ወደ ፈጣሪ እያመለከትን እንደራጃለን። አዎ ወደ እግዚአብሔር የእግዚአብሔርን ፍቃድን እየጠየቅን እየተደራጀን በዚህን ጊዜ እንደምለው ነው ሁሌ እፎይ እንዳለው ፍትህ የሚመጣው ተኝታ አይደለም። አዎ በክንድህ በትግል ነው አሁን በዚህ ዘመን ፍትህ እንድታገኝ የሚችለው። ስለዚህ አዎ ይሄ ጾሙ፣ ጸልዩ፣ ንስሐ ግቡ ይሄ በሌላ ጊዜም የተከለከለ አይደለም። ይህን ማድረግ የአንድ ክርስቲያን ዋናው መገለጫው ነው። ነገር ግን በዚህን ሰዓት እየተደረጀን እየተማከርን ቤተክርስቲያናችንም ህዝባችንም የምንጠብቅበት ጊዜ ነው። አዎ የኢራን ክርስቲያኖችን የኢራቅ ክርስቲያኖችን መመልከት ያስፈልጋል። በአንድ ሰው ጅማሮ ነው አሁን ክርስቲያኑ በኢራቅ ያሉ ክርስቲያኖች እንትናቸውን አስከብረው የሚኖሩት በአንድ ሰው ምክንያት ነው። አንድ ሰው ሲነሳ እሱን ተከትለው ወጡ። ለዛውም አረመኔ የሆነውን የአይኤስአይኤል የሚባለውን እሱ ነው ገርስሱ አሁን በሰላም የሚኖረው በክርስቲያን ወታደሮች እየተጠበቀ ገናውን ያከብራል፣ ፋሲካውን ያከብራል። በፊት አይደለም ለማክበር ቆሞ መሄድ አይችልም ነበር። ቤተ እምነቶቻቸው ላይ ይቃጠሉ ነበሩ። መስቀላቸው ይቃጠል ነበረ። ስዕለ አድኗቸው ይቃጠል ነበረ። ኢትዮጵያ ውስጥ እንደምናየው አሁን ማለት ነው። ስለዚህ አዎ እንደዚህ አድርገን ነው ራሳችን ልናስከብር የምንችለው። መሰባሰብ ያስፈልገናል። ስለዚህ እቺ ቤተክርስቲያን እግዚአብሔር አምላክ አባቶቻችን በሚሰጡን መመሪያ ትእዛዝ መሰረት ራሳችንን ማዘጋጀት ይበቃል። እንደ ርግብ የዋህ የሆንበት ዘመን ይበቃል። ምን ይበቃል? ምን የሆንበት ዘመን? ምን የሆንበት ዘመን? እንደ ርግብ የዋህ የሆንበት ዘመን ይበቃል። በቃ በፍየል ዘመን በግ ሆኖ መገኘት አያስፈልግም። ጠላት በበዛበት ዘመን በግ ሆኖ መገኘት አያስፈልግም። መንቃት ያስፈልጋል። እያለ አይዞህ ማለት አይሰራም። እንዲህ የሚል ሰውዬ አይዟችሁ መከራው ያልፋል አይዟችሁ የሚል አትስማው። መከራውን ይልቅ እንዴት መወጣት እንዳለብን እንንቃ። እንዴ እዚህ ጋር ነው መብላን ያለብን። ስለዚህ እንንቃ። እግዚአብሔር ከሁላችን ጋር ይሁን። አሜን። ሁል ጊዜ መምጣት አለብን። ሁል ጊዜ መበታተን አለብን። እንበታተናለን። ከዚህ በኋላ መበታተን አያስፈልግም። ነገ ጧት ቲሸርትን ካወለክ በኋላ በቃ ክርስትናው ማብሮ መውለቅ የለበትም። ሱባኤ አለቀ፣ በቃ አለቀ። ከዚህ በኋላ መበታተን አይደለም። ከነገ ጀምሮ ጥቁርን ታውልቃለህ። ግን የቤተ ክርስቲያን ችግር እስካልተፈታ ድረስ ውስጥ ግን ጥቁር እንደለበሰ መኖር አለበት። የቤተ ክርስቲያን ችግሯ ሲገፈፍ ነው ደስ የሚለን፣ በደንብ የምንዘምረው የምናጨበጭበው እልል የምንለው ያን ጊዜ ነው። አሁን ምን እልልታ አለ? ምን እልልታው ነው? የትኛው ጊዜ ነው የትኛው ጊዜ የሚያስጨበጭበን? አሁን የሚያስፈልገው እንባ ነው። እንደ ራኤል እንባ ያስፈልገናል። እንደ ራኤል በእንባ ነው ህዝቦቿን ያዳነችው። ስለዚህ አባቶች ያልቅሱ፣ እናቶች ያልቅሱ፣ እህቶች ያልቅሱ፣ ህፃናት ያልቅሱ፣ አስለቅሷቸው። ግዴታ እናት ስትሞት ብቻ አይደለም፣ አባት ሲሞት ብቻ አይደለም፣ አንድ ልጅ ሲሞትባችሁ ብቻ አይደለም እየየ ማለት አሁን ነው ማልቀስ። አልቅሱ፣ አልቅሱ፣ አልቅሱ። እንድናለቅስ እግዚአብሔር አምላክ ይርዳል። አሜን። እግዚአብሔር ከሁላችን ጋር ይሁን። ደብራችን ደብረ ብረት ያርግልን። ደብራችን ደብረ ሰላም ያርግልን። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ደብራችን ደብረ ምሕረት ያርግልን። እንደ ስጋችን ይበቃናል፣ እንደ ነፍሳችን ይቆየን። ለኔ ለደካማው ለኃጢአተኛው ወንድማችሁ ጸልዩልኝ። ፍጻሜያችን እግዚአብሔር አምላክ ያሳምርልን። በፈተናችን አናስንም፣ እንደ ወርቅ ያነጻልና። በመሳደዳችን አንከፋም፣ መድረሻችን ከመንግሥተ ሰማያት ነውና። ስለ ክርስቶስ እንገፋለን፣ ስለ ተዋሕዶም እንሞታለን። ምክንያቱም እኛ ክርስቲያኖች ነን። እናመሰግናለን አባታችን መምህራችንን። አዎ መበታተን አያስፈልግም፣ መደራጀት ራሳችንን ማስጠበቅ ያለበት ጊዜ ነው። እንዲህ ብለው ስላስተማሩ ግን ምን ደረሰባቸው አትሉኝም? እንከታተለው። እኔ ላይ ብዙ አፈራራት፣ ዛቻ በጣም በዝቶብኛል። በጣም ከምላችሁ በላይ ይሄ ነው የምላችሁ አይደለም። መግባት መውጣቴ በዘርዓ ያዕቆብ መቤት ባሳደገችኝ በእናቴ በጻድቃኔ ማርያም ኃይል ያለው በጣም ከአቅሜ ላይ ሆኗል።
የሚመለከታቸው የማይመለከታቸው ሁሉ ባይገርማችሁ እስማኤል የሚባል እንዲህ ያለ ፍትህ ለአክሱም ሙስሊሞች ብሎ 465,000 ተከታይ ያለው ፍትህ ለአክሱም ሙስሊሞች ነው የሚለው። ጥሩ ያ ጥሩ ይሁን። ነገር ግን የሚመለከተው የማይመለከተውም የኔን ፎቶ በመጫን ስብከት አንዳንዴ በድምጼ አንዳንዴ ፎቴን እያደረገ እሳት አብራጅ እያደረገን ያለው ሌላ አካል ደግሞ እኔ በማስፈራራት ነው ያለው። እንገላሃለን፣ ምላስን ቆርጣለን፣ ቆራጩን ገዳዩም ፈጣሪ ነው። ነገር ግን ወድቄ እንዳልገኝ እኔም እቺ ስጋ ደካማ ነችና ዛቻውን ሌላውን ነገር ተሰምቶኝ እንዳልሸማቀቅ አንገቴን እንዳልደፋ እነ ቅዱስ ጳውሎስን ያጸና መድኃኔዓለም እኔንም እንዲያጸናኝ ኃይሉን ብርታቱ እንዲሰጠኝ ሁላችሁም በጸሎታችሁ አስቡኝ። በጠቅማችሁም ባልጠቅማችሁም ደካማ ወንድማችሁን ኃይለ ጊዮርጊስ እያላችሁ ጠዋት ማታ አስቡኝ። ምናልባት እግዚአብሔር አምላክ ጊዜ ሰዓት ነው ካለ እንደ አባቶቼ አሩሲ እንደሞቱት በሞት ደስታዬ ነው። ነገር ግን ሁሉን አድራጊ እግዚአብሔር ነውና ኃይሉን ብርታቱ እንዲሰጠኝ በጸሎታችሁ አግዙኝ ማለት ፈልጋለሁ። ሌላ በተረፈ በርቱ፣ ጠንክሩ፣ ተስፋ አትቁረጡ፣ እርስ በርሳችሁ ተያያዙ። የምንተኛበት የምናንቀላፋበት ጊዜ ያለ እንገላሃለን እኔ ላይ እንደዚህ ነው። የቤተ ክርስቲያን ሰዎች ወጥተው ድምጽ ሲሆኑ አትግደሉም በሚሉበት ጊዜ ማስፈራራት፣ እንገላችኋለን ማለት ይሄ ነው። ያው አገሪቷ እንኮ ከምርጫ በኋላ መንግስት የማይኖርባት ሀገር እንደምትሆን ተነግሮ ነበር አይደለ? ያው እሱ ተፈጻሚ እየሆነ ነው ያለው። ለታሰሩ ወንድሞቻችን፣ አባቶቻችን፣ መምህራኖቻችን ድምጽ እንሆናለን። እግዚአብሔር ያስፈታቸው ለማለት እንወዳለን። በተለይ በሐረር እና በአርሲ አዋሳኝ በሆኑ ቦታዎች ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የሚደርሰው ሰቆቃ ተጠናክሮ መቀጠሉን የሚያሳይ ነው። በተለይ በሐረር በአንጫር ወረዳ በሚገኙ 20 ቀበሌ ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ከባድ ማስጠንቀቂያ የደረሰ ነው። አንዳንዶቹ ለቀው ሄደዋል። ለአንዳንድ ካህናቶች ደብዳቤ ደርሰዋል። በ3 ቀን ውስጥ ሃይማኖታችሁን ቀይራችሁ ካልሰለማችሁ ከባድ ችግር ይገጥማችኋል ተብለዋል። እባካችሁ ድምፅ ሁኑን ያሉት በተለይ በአንጫር ወረዳ በበዳዴ ከተማ በዳንዲ ቀበሌ ልዩ መጠሪያው ካቺክና ደራር ክርስቲያኖች ተዘርፈው ተገለዋል፣ የቀሩትም ተሰደዋል ብለዋል። በሚዳግድ ቀበሌ 13 ልዩ ቦታው ጨፋ፣ ቆሬ፣ ቀርጫና ሀብሮ የክርስቲያኖች ቤቶች ተቃጥለዋል። የተረፉት ንብረታቸውን ተዘርፈው ሸሽተዋል። አዛውንቶች ታርደዋል፣ የተቃጠሉም አሉ ብለዋል። ወደሳ ቀበሌ 16 መቃወንዝ ያሉት ክርስቲያኖች እንደዚሁ መሰደዳቸውን ገልጸዋል። ዳንሴ እንዲሁም ቀበሌ 14 ያሉት ክርስቲያኖች ሁሉ ለቀው ተሰደዋል። አካባቢው ጸድቷን ነው የሚሉት። ቀበሌ 15ም እንደዚሁ ልዩ ቦታ ጋላማ እና ወፌ ቤቶቻቸውን ጥለው ክርስቲያኖች ተሰደዋል። ወፌ ከተማ ላይ ያሉት ቅድስት ማርያም ቤተክርስቲያን ጋር የቀሩትም ተከበው በታላቅ ፍርሃት ራሳቸውን በመከላከል ላይ ናቸው ብለዋል። ለመንግስት አቤት ብንልም ሊደርስልን አልቻለም ብለዋል። በተለይ የወረዳው አመራሮች፣ የአንጫር ወረዳ አመራሮች የእስልምና ተከታዮች ናቸው። ጫካ ካሉት ጋር ተናበው ስለሚሰሩ ለ1 ዓመት ያህል በራሳችን ትጥቅ ብንታገልም መቋቋም አልቻልንም ብለዋል። አሁን ያለው ታጣቂ ኃይል የኦሮሞ ነጻነት እስላማዊ ግንባር እንደሆነ ነው የሚገልጹት። በጣም ሰፊ ይዞታ እንዳለው ነው የሚናገሩት። እባካችሁ ድምፅ ሁኑን ብለዋል። ምናልባት በዚህ 3 ቀን ውስጥ ካልደረሳችሁልን ህይወታችንን እናጣለን ብለዋል። በተላከው ደብዳቤ ሃይማኖታቸውን ቀይረው ወደ እስልምና እንዲገቡ ማስጠንቀቂያው ደብዳቤው ይናገራል። እነዛን ሰዎች ስምም መግለጽ በድምፅ ማቅረብ ለህይወታቸው አደጋ ስለሆነ ያንን ትተነዋል። ክርስቲያኖቹ ሸሽተው ወፌ ቀበሌ ላይ ተከማችተዋል። እንግዲህ ነገ ከነገ ወዲያ የሚሆነውን ነገር አናውቅም። የሰጧቸው የጊዜ ገደብ 3 ቀን ነው። እዛ አካባቢ ሃይማኖትን ታኮ የሚደረግ የትጥቅ ትግል በተለይ ለኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ከዛ አለፍ ሲል ለአማራ ተወላጆች ከባድ መከራ እንደሆነ የሚገልጹት እነዚህ ታጣቂዎቹ ኦሮሞም ሆነው ክርስቲያን ከሆኑ ተመሳሳይ ጥያቄ ቀርቦላቸዋል። ሃይማኖታቸውን የማይቀይሩ ከሆነ እርምጃ እንደሚወሰድባቸው። ይሄ ነገር ምናልባት የሚያውቀው አካል አስፈላጊውን አስቸኳይ እርምጃ ካልወሰደ ነገሩ እየከበደ መሄዱ አይቀርም። እንግዲህ መረጃውን ለማቅረብ ሞክረናል። ወደፊት አጠናክረን በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሀገረ ስብከቱ ሊቀ ጳጳስ ካገኘናቸው በመሀልም የምናስገባ ነው የሚሆነው። እናመሰግናለን። የእነዚህ
የኢትዮጵያ ሚዲያ ሰርቪስ ይቅር በሉኝ ጋዜጠኞች ናቸው። ያለው እንግዲህ አሁኑ በሐረርጌ አካባቢ ያለው አስጨናቂ ሁኔታ ነው። አሁንም በዛ ያሉ ለካህናትም ደብዳቤ ተልኮ በ3 ቀን እስላም ካልሆናችሁ አሁንም የእናንተ መጨረሻችሁ ሞት ነው እያሉ ይገኛሉ። በ3 ቀን ሙስሊም ካልሆናችሁ እንግዲህ አሁን ዛሬ የምቀርጽላችሁ 5 ነው በ5 ነው። ስለዚህ የተጠየቀው በ3 እና በ2 አካባቢ ነው። አሁን ምን ላይ እንዳሉ አዳዲስ ጉዳዮች ካሉ ይዘን ምን መጣ ይሆናል። ማውገዝ ፖለቲካ አይደለም ማውገዝ ፖለቲካ አይደለም። ሴኩላሪዝም ለኦርቶዶክስ ብቻ የሚሰራ ፍልስፍና አይደለም። ማንም ወደደም ጠላም ኦርቶዶክስን ማጥፋት አይችልም። መታገዝ መሸነፍ አይደለም። ኦርቶዶክሳውያንን መዋቅር ማሳደድ፣ ማፈናቀል፣ መዝረፍና መጨፍጨፍ ይቁም። በጎችን ጠብቁ የተባላችሁ አባቶቻችን አታስገድሉን። ኢትዮጵያ የኦርቶዶክሳውያን ደም አትበለጽግም። ኢትዮጵያ የኦርቶዶክሳውያን አትበለጽግም። ለመታረድ የሚያዘጋጀን ሰባኪ ከሚያርዱን ለይተን አናይም። አዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ወይም በኢትዮጵያ ክርስቲያኖች ላይ ደም በማፍሰስ የሚበለጽግ ብልጽግና የለም ብለዋል። ያው በዚህ ዝም ብለው የሚያዩ መምህራን ሰባኪያንም ደግሞ ከነዛ ከሚያርዱት ወገን ነው ለይተን የምንቆጥራቸው። አዎ ይህ ምንም እንትን የሚባልበት ነገር የለም። ኤክስኪዩዝም አያስፈልገውም። እንቀጥል። ይህን መረጃ በደንብ ተመልከቱልኝ። ሰላም ወደ ኦርቶዶክሳውያን እንደምን አላችሁ? የአባቶቻችን አምላክ ልዑል እግዚአብሔር ስም የተመሰገነ ይሁን። አርሲን በተመለከተ አንዳንድ ነገር ለማለት ፈልጌ ነው። ምንድን ነው አርሲ ላይ የሆነ ያለው? ለምን ይሄ ነገር ሆነ? እንዴት ተጀመረ? የመጨረሻ ግቡስ ምንድን ነው የሚለውን አንዳንድ ነገር ለማንሳት ፈልጌ ነው። እንደሚታወቀው በ1960ዎቹ አካባቢ በዚህ በባሌ በኩል እነ ዋቆ ጉቱ ኡሱ የሚባሉ የዚያድ ባሬ ተላላኪዎች አዲስ እንቅስቃሴ ጀምሮ ነበር። እሱም የኦሮሞን ሁሉ ወደ እስላም ማድረግ እስላማይዝድ የማድረግ ስራ ወይም ደግሞ እንቅስቃሴ ጀምሮ ነበረ። በባሌ አካባቢ ነው የጀመሩት። እንዲሁም ደግሞ በ1980ዎቹ አካባቢ ከዛም በፊት 1970ዎቹ እና ሼክ አብዱል ከሪም ኢብራሂም ሐሚድ የሚባሉ ወይም ደግሞ ጃራ አባ ገዳ የሚሉት ሰላማዊ እንቅስቃሴ በዚህ በምስራቅ ሐረርጌ አካባቢ እንቅስቃሴ ጀምሮ ነበር። እሱ ምንድነው? ኢስላሚክ ፍሮንት ፎር ላይበሬሽን ኦፍ ኦሮሞ ይላል። የኦሮሞ እስላማዊ ነፃ አውጪ ግንባር ወይም ደግሞ በኦሮምኛ አድ ቢሊሳ ባሳ እስላማ ኦሮሞ ብለው መስርቶ ሲንቀሳቀሱ ነበር። የእነዚህ ሰዎች ትልቁ ዓላማ ያው እዚህ ላይ እንደምናየው አይዲዮሎጂያቸው ኦሮሞ ናሽናሊዝም ሱኒ እስላሚዝም ይላል። ኦሮሞ ናሽናሊዝም ሱኒ እስላሚዝም ነው የሚያካሂዱት። ዋና ዓላማቸው ይሄ ነው። ትልቁ ዓላማቸው ኦሮሞ ሰልፍ ዲተርሚኔሽን ነው የሚሉት እነሱ። እንግዲህ ኦሮሞ ብሎ የሚጠሩት እስላሙን ቡድን ነውና ራሱን በራሱ የራሱን እድል በራሱ መወሰን የሚችል ኦሮሞን መፍጠር ነው የሚሉት። ይሄ ማለት ከኢትዮጵያ ተገንጥላ አረባዊት ወይም ደግሞ እስላማዊት የሆነች ኦሮሚያን የማዋለድ ስራ ነው ሊሰሩ ያስቡት። ለጊዜው ግን ከሽፎባቸዋል።
አሁን እየሆነ ያለው ያንን ፕሮጀክት የማስቀጠል ስራ ነው እየተሰራ ያለው በአርሲ፣ በባሌ፣ በሐረርጌ፣ በሐረር እስከ ሶማሌ ድረስ በዚሁም ደግሞ እስከ ቦረና ምስራቅ ሸዋን አካቶ የማስለም ፕሮጀክት ተቀርጾ ነው እየተደረገ ያለው። የመጨረሻው ግቡ ይህን የምስራቁን ክፍል ሙሉ በሙሉ መቆጣጠርና እንዲሁም ሐረርጌ እነዚህ ሐረርጌ፣ አርሲ፣ ባሌ፣ ሐረር፣ ሶማሌን ጠቅልሎ ከኦርቶዶክስ የጸዳ አዲስ ዲሞግራፊ የመፍጠር ስራ ነው። ከኦርቶዶክስ የጸዳ አዲስ ዲሞግራፊ መፍጠርና ይህን አካባቢ የአክራሪ እስልምና የስልጠና ማዕከል የማድረግ ስራ እየተሰራ ያለው። ምክንያቱም አሁን ቀጠናዊ ትስስሩን ስናይ ሶማሊያ፣ ፑንትላንድ በዚህ አካባቢ ከፍተኛ የአይሳይስ የአልሸባብ እንቅስቃሴ እየታየ ነው። ዓለም ላይ ያለው አክራሪ እስልምና ከኤዥያ ወደዚህ ነው የተሰደደው። አሁን አይሳይስ አሁን ትኩረቱን ወደዚህኛው ወደ ሶማሌ አድርጓል። ሶማሌ ነው አብዛኛው፣ ፑንትላንድ፣ ሶማሌ በእነዚህ ሀገራት ውስጥ ነው እየተንቀሳቀሱ ያለው። በዚህ ደግሞ አሁን በአርሲ፣ በሐረርጌ፣ በባሌ ቀጥታ ከነዚህ ጋር ትስስር ያላቸው አካላት ናቸው። ባሌ ከሶማሊያ ጋር ይዋሰናል። በዚህ ስንቁም ትጥቁም ይገባላቸዋል። የሚያሰለጥኗቸውም እነዚህ ናቸው። አርሲም ከባሌ ጋር የተያያዘ ነው። ሐረርጌም እንደዛው ነው። እነዚህ የተያዙ ናቸው። ስለዚህ የሚፈለገው ትልቁ ነገር ከምስራቅ አፍሪካ ክርስትና የሚባለው ሙሉ በሙሉ ማጥፋትና ዓለምን የማሰላም ስራው ከግብ እንዲደርስላቸው የምስራቅ አፍሪካ መቆጣጠር ስላለባቸው ኢትዮጵያን ትኩረት አድርገውባታል። በነገራችን ላይ ይሄ ነው። ስለዚህ የሚፈለገው ይህን አካባቢ ከክርስትናው አጽድቶ ቀጠናዊ ትስስሩን አስፍቶ ሶማሊያ የምስራቁ ኢትዮጵያ ክፍል የአክራሪ እስልምናው የቀጠናዊ ሰንሰለቱ ሰፍቶ ሽብር ቡድኑ እንደ ካምፕ የሚጠቀምበት ቦታ ለማድረግ ነው። ይህ ነው ትልቁ ዓላማ እየተሰራ ያለው፣ ዝም ብሎ የመጣ አይደለም። ለዚህ ደግሞ ጠንካራ ክርስትናው ያለበትን አካባቢ እየመቱ ነው። እናመሰግናለን ወንድማችንን። ይህን ይመስላል ያለው ጉዳይ ማለት ነው። አይታችኋል አይደል ጎላቸው ምን እንደሆነ? ኦሮሞ ሰልፍ ዲተርሚኔሽን። ስለዚህ ራስ ገዝ የሆነ በራሱ መወሰን የሚችል እስላማዊ ቡድንን የማቋቋም ዘመቻ ነው የተካሄደብን ማለት ነው። እንደተባለው አሁን ይህ መካከለኛው ምስራቅ ኤዥያ ትቶታል የአሸባሪው ቡድን። አሁን እንቅስቃሴው ያለው እዚኛው ሆርን አፍሪካ ወይም አፍሪካ የቀንድ ሀገራት ላይ ያሉ ነው። ክርስቲያኖች አሉበት የሚባሉ ቦታን ለማጥፋት ነው። አንደኛም አሁን እዚህ ከታሰበላት ውስጥ ኢትዮጵያ አንዷ ነች። አሁን ይህ ዛሬ የመጣ አይደለም ውድ ተመልካቾቼ፣ ይህ የመጣ አይደለም። ስለዚህ የዛሬ 60 እና 65 ዓመት የተጀመረ ንቅናቄ ነው። ንቅናቄው ደግሞ ምንድነው? እስላማዊ ሊብሬሽን ፍሮንት ነው። እስላማዊ የሆነ ቡድን ነው። ስለዚህ ይህን ራሳችንን አዘጋጅተን ራሳችንን እያደራጀን ልንከላከል ያስፈልጋል። ድምጽ መሆን ያለብንም ለታሰሩት መምህራኖቻችን ድምጽ መሆን ያስፈልጋል ማለት ተወዳለሁኝ። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጉልን። እስከዚህ ሰዓት አብራችሁኝ ስለቆያችሁ እጅግ አመሰግናለሁ። ቪዲዮ ስለረዘመ ይቅርታ ለማለት እወዳለሁኝ። በቀጣይ ቪዲዮ እንገናኛለን። ቸር ሰንብቱ።